ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ከመቼውም ጊዜ በላይ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለጀማሪዎች አረፍተ ነገሮችን በቀላሉ እንዴት ማንበብ እንችላለን፣ እንዴትስ በቀላሉ አረፍተ ነገር መመስረት እንችላለን የሚሉት እናያለን። እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር ባስቀምጥኩላችሁ ስልክ በቀጥታ በመደወል በኢሞ፣ ዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ ትምህርቱን በመከታተል በአጭር ጊዜ አማርኛን አቀላጥፎ ማንበብና መጻፍ ይቻላል ማለት ነው። የብዙዎች ችግር የሆነውን አረፍተ ነገር ማንበብና መጻፍ እንዲሁም ደግሞ በአንድ አፍታ እንዴት አድርገን አንብበን መረዳት እንችላለን የሚሉትን አብረን እናያለን። እዚህ ጋር ያስቀምጥኩላችሁ ስልክ 0931 32 77 66 ደግምላችኋለሁ 31 32 77 66 በሚል ስልክ በመደወል ታገኙኛላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የምናልፈው። እዚህ ጋር የመጀመሪያው አረፍተ ነገር አስቴር የሚለው አንድ ቃል ነው። ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው አንድ ቃል ነው። መጨረሻ ላይ ናት የምትለው ይቺ ሁለት ፊደልም አንድ ቃል ነች ማለት ነው። በዚህ አረፍተ ነገር ውስጥ አረፍተ ነገር ውስጥ አራት ቃላቶች አሉ። አስቴር፣ ጎበዝ፣ ተማሪ፣ ናት። ስለዚህ አስቴር የሚለው አንድ ቃል ነው። ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው አንድ ቃል ነው። ናት የሚለው አንድ ቃል ነው። ይህንን አረፍተ ነገር ስንጽፍ ብዙዎቻችን አረፍተ ነገሩን እናነበዋለን። ነገር ግን በራሳችን ስንጽፍ ክፍተቱን መጠቀም የሚያቅተን ለምንድን ነው? ልብ በሉ። እዚህ ጋር ብዙዎቻችን አረፍተ ነገሩን ለመጻፍ እንሞክራለን። ነገር ግን አንዳንዶቻችን እናያይዘዋለን፣ አንዳንዶቻችን ደግሞ የማይገባ ክፍተት እንጠቀማለን። ለምሳሌ አስቴር ጎበዝ ናት ለማለት ራሱ አስቴር ለሚለው አስ የራሱን ት የራሱን ር የራሱን እንጽፋለን፣ እንከፋፍለዋለን። በምንጽፍበት ጊዜ እናንተ እዚህ ጋር የጻፍኩላችሁን ለመረዳት በቀላሉ ትችላላችሁ አይደለ? እናንተም ሰው እንዲረዳላችሁ የምታደርጉበት ዋናው ትልቁ መሰረታዊ ነገር ምንድነው? አንድ ቃል ስናነብ አፍታ ወይም እረፍት የሚባል ነገር አለው። ይሄን አረፍተ ነገር ለማንበብ 4 ጊዜ አርፋለሁ። እንዴት ነው 4 ጊዜ የማርፈው? አስቴር እልና አርፋለሁ፣ ጎበዝ እልና አርፋለሁ፣ ተማሪ እልና አርፋለሁ፣ ናት ብዬ አርፋለሁ። ስለዚህ በእነዚህ ቃላቶች መካከል በየመሃሉ ክፍተት የሚገባበት ምንድነው? አረፍተ ነገሩን ወጥ የሆነ ግልጽ ድምፅ እንዲኖረው ያደርገዋል ማለት ነው። ስለዚህ አስቴር ብለን ክፍተት ማድረግ ግዴታ ነው። ጎበዝ ብለን ክፍተት ማድረግ ግዴታ ነው። ተማሪ ብለን ክፍተት ማድረግ ግዴታ ነው። እንዴት ነው ይህን ክፍተት የምናደርገው ካላችሁ ደግሞ አስቴር ስንል መጀመሪያ ምን ያህል ቃል አለው? በፊደሉ ወይም በቃሉ ውስጥ ምን ያህል ፊደል አለው? ለምሳሌ ር ስንት ፊደል ነው ያለ በቃሉ ውስጥ? 4 ፊደል። እነዚህን 4 ፊደል ከጻፍነው በኋላ የግድ ክፍተት እናደርጋለን። ከዛስ ሁለተኛው ደግሞ ጎበዝ ስንል ደግሞ ጎበዝ ካልነ በኋላ 3 ፊደል ከጻፍነ በኋላ አሁንም ክፍተት እናደርጋለን። ተማሪ የሚለውን አሁንም 3 ፊደል ከጻፍነ በኋላ አሁንም ክፍተት እናደርጋለን። ናት አያችሁ፣ መጨረሻ ላይ ናት ብለን 4 ነጥብ እናስቀምጥበታለን። ስለዚህ በዚህ መልኩ በቀላሉ ቃላትን ስንጽፍ ቃልን ከቃል የምንለየው አረፍተ ነገሩን ሙሉ ትርጉም እንዲሰጥና ሙሉ መልእክት እንዲያስተላልፍ ወይም አንባቢያን አንብበው እንዲረዱት ይደረጋል ማለት ነው። ስለዚህ መጀመሪያው አረፍተ ነገር ምንድነው የሚለው? አስቴር ጎበዝ ተማሪ ናት ይላል። ሁለተኛው ጋር ስንሄድ ደግሞ ከመሮጥህ በፊት መራመድ አለብህ ነው የሚለው። ስለዚህ ከመሮጥህ በፊት መራመድ አለብህ። መጀመሪያ ተራምደ ነው መቼም ወደ ፍጥነት የምትቀይረው እንጂ እንደው ተነስቼ እሮጣለሁ ብትል ፍጥነት በአንድ ጊዜ አይመጣም። ስለዚህ እዚህ ጋር ከመሮጥህ ስንል አንድ ጊዜ እረፍት አለው። ከመሮጥህ ብለን እናቆማለን አይደለ? የሆነ ክፍተት አለው። ስለዚህ ይህንን 5 ፊደል ከጠራን በኋላ ክፍተት እናስቀምጣለን። ከዛ በፊት ስንል ደግሞ 3 ፊደል አለ፣ ክፍተት እናስቀምጣለን። መራመድን 4 ፊደል ከጻፍን በኋላ ክፍተት እናደርጋለን። አለብህ ብለን መጨረሻ ላይ 4 ነጥብ ስናስቀምጥለት ትክክለኛ መልእክት የሚያስተላልፍ አረፍተ ነገር ጻፍነ ማለት ነው። ስለዚህ ከመሮጥህ ብለን ክፍተት፣ በፊት ብለን ክፍተት፣ መራመድ ብለን ክፍተት፣ እዛ አለብህ ብለን 4 ነጥብ እናደርጋለን ማለት ነው። በቀላሉ አረፍተ ነገር እንደዛ አድርገን መጻፍ እንችላለን። አጻጻፋቸውና ክፍተታቸውን መጠቀም ደግሞ ወሳኝ ነው ማለት ነው። ወደ ሶስተኛው ሲሄድ መቅደስ ማለት አንድ ስም ነው አይደለ? መቅደስ ስም ነው። ለእናቷ ቀሚስ ገዛች። እዚህ ውስጥ ስንት ቃል አለ? መቅደስ አለ፣ እናት አለ፣ ቀሚስ አለ፣ ገንዘብ አለ። 4 ቃሎች አሉ።
4 ቃሎች። እነዚህ 4 ቃሎች በየውስጣቸው ደግሞ የተለያየ ፊደልን ይዘዋል። ስንጠራው በውስጡ ምን ያህል ፊደል አለው ፊደሉን ቆጥረን ነው ክፍተት የምናስቀምጠው። ስለዚህ መቅደስ ስል በመቅደስ ውስጥ 4 ፊደል አለ። ና አለ፣ ቅ አለ፣ ደ አለ፣ ሰ አለ። መቅደስ ሲል ክፍተት እናደርጋለን። ለእናቷ ካልነ በኋላም ክፍተት እናደርጋለን። ቀሚስ ብለን ክፍተት እናደርጋለን። ገዛች ብለን መጨረሻ ላይ 4 ነጥብ እናደርጋለን ማለት ነው። ስለዚህ መቅደስ ለእናቷ ቀሚስ ገዛች ካልነ በዚህ መልክ እናስቀምጠዋለን። ወደ አራተኛው ሲሄድ ጎበዝ የሚለው አንድ ቃል ነው። ተማሪ የሚለው አንድ ቃል ነው። ጥያቄ የሚለው አንድ ቃል ነው። ይጠይቃል የሚለውም አንድ ቃል ነው። ስለዚህ እነዚህን ለመነጣጠል ጎበዝ ተማሪ ጥያቄ ይጠይቃል የሚለውን ለመጻፍ ጎበዝ ስንል ጎበዝ 3 ፊደል ነው። በአንድ ላይ ክፍተት እናደርግለታለን። ተማሪ ስንልም ክፍተት እናደርጋለን። ጥያቄ ብለንም ክፍተት እናደርጋለን። ይጠይቃል ብለን መጨረሻ ላይ 4 ነጥብ እናደርጋለን። ከዛ ውጭ ግን ለምሳሌ ጥያቄ የሚለውን ይህን ወደዚህ ብናመጣት ትርጉም አይሰጥም። አረፍተ ነገሩ ተበላሸ እንዳለ ማለት ነው። ስለዚህ ክፍተት ስናደርግ በተለይ ስንጽፍ ለጓደኞቻችን ሊሆን ይችላል፣ ለማንኛውም ሰው ስንጽፍ ክፍተት መጠቀም ግዴታ ነው። ክፍተትን ካልተጠቀምነ አንብቦ መረዳት አይችልም የሰው ልጅ። አይደለም ያልተማረ ምንም ገና ጀማሪ የሆነ ሰው ምጽፉልት ቀርቶ ጎበዝ አቀላጥፎ ማንበብና መጻፍ የሚችል ሰው ራሱ ለማንበብ ይቸገራል። ለምን? ክፍተት ከሌለው ቃሉን ከቃል መለየት ስለማይችል። ሌላው እዚህ ጋር ደግሞ መስራት 2 ቋንቋ ማለት ብስራት 2 ቋንቋ ትችላለች። ማን? ብስራት። ብስራት የምትባለዋ ሴትዮ ምን ያህል ቋንቋ ትችላለች? 2 ቋንቋ ትችላለች። ስለዚህ ብስራት የሚለው የብቻውን ይጻፋል። 2 የሚለውም እንደዛው፣ ቋንቋ የሚለውም እንደዛው ትችላለች ብለን 4 ነጥብ እናደርጋለን ማለት ነው። እናንተ በማስታወሻ በመጻፍ ተለማመዱበት። ፊደሉን ሳታዩ እኔ ሳነብ ብቻ ድምፄን እየሰማችሁ መጻፍ ተለማመዱ። ከዛ በኋላ የጻፋችሁትን ደግሞ እኔ አርሜ እንድልክላችሁ ቴሌግራም ግሩፕ አለ። ስልኬን ሴቭ አድርጋችሁ ቴሌግራም ግሩፕ ላይ አስቀምጡልኝ። አሊያም ቀጥታ ቴሌግራም ላይ ሃይ ብላችሁ እዛ ላይ ብትልኩልኝ አርሜ እልክላችኋለሁ። ወደ 5ኛው ሲሄድ ብዙ የሚለው አንድ ቃል ነው። ከመናገር የሚለው አንድ ቃል ነው። ማዳመጥ የሚለው አንድ ቃል ነው። የተሻለ የሚለው አንድ ቃል ነው። ነው የሚለው ማሰሪያ አረፍተ ነገር ማሰሪያ አንቀጽ ወይም ደግሞ የመጨረሻው መደምደሚያው አረፍተ ነገሩ ማለት ነው። ስለዚህ ብዙ ስንል ምን ያህል ፊደል አለ? ብዙ 2። ከመናገር ስንል 5 ፊደል አለ። ማዳመጥ ስንል 4 ፊደል አለ። እነዚህ 4 ፊደል የራሳቸው ነው። 5 የራሱን ነው፣ 2 የራሱን ነው የሚጻፈው። የተሻለ ስንልም የተሻለ የሚለው የራሱን ይጻፋል። መጨረሻ ላይ ክፍተት እናደርግና ነው ብለን 4 ነጥብ እናደርጋለን ማለት ነው በቀላሉ። እዚህኛው ደግሞ ሰነፍ የሚለው የራሱን ነው የሚሆነው። ሰው የሚለው የራሱን ነው የሚሆነው። በጠዋት የሚለው የራሱን ነው። ለመነሳት የራሱን ይጻፋል። ያማራል የሚለውም የራሱን ይጻፋል። ስለዚህ ሰነፍ ስንል ሰነፍ 3 ፊደል ጻፍነ፣ ክፍተት አድርጉ። ሰው ክፍተት አድርጉ። ከዛ ደግሞ በጥዋት 4 ፊደል ጽፋችሁ ክፍተት አድርጉ። ለመነሳት 5 ፊደል ጽፋችሁ ክፍተት አድርጉ። ያማርራል ብላችሁ 4 ነጥብ አድርጉ መጨረሻ ላይ። በዚህ መሰረት አረፍተ ነገር መጻፍ ይቻላል ማለት ነው። የመጨረሻው አስተዋይ ሰው ከእንቅልፉ ሲነቃ ያመሰግናል። አስተዋይ ሰው ከእንቅልፉ ሲነቃ ያመሰግናል። ስለዚህ መጀመሪያ አስተዋይ ስንል ምን ያህል ቃል አለ ነው። ምን ያህል ፊደል አለ በቃሉ ውስጥ ምን ያህል ፊደል አለ። ክፍተት ለማድረግ የግድ አስተዋይ የሚለውም እስከ መጨረሻው ጽፈን ነው ክፍተት የምናደርገው። ከዛ ውጭ ግን ወይም ብንተዋት ወይም ሰን ወደዚህ ብናመጣት ቃል ሊሆን አይችልም። ስለዚህ አስተዋይ ስንል 5 ፊደል አለው አይደለ? 5 ፊደል ከጻፍነ በኋላ ክፍተት እናደርግና ሰው የሚሉትን 2 ፊደል አሁንም እንጽፈን ክፍተት እናደርጋለን። ከእንቅልፉ ካልነ በኋላ ከንቅልፉ ስንት ፊደል አለ? 6 ፊደል። 6ቱን ፊደል ከጻፍነ በኋላ አሁንም ክፍተት እናደርግና ሲነቃ ብለን 3 ፊደል እንጽፋለን። ድጋሜ ክፍተት እናደርጋለን። ሲነቃ ያመሰግናል ካልነ መጨረሻ ላይ 4 ነጥብ እናስቀምጣለን ማለት ነው። ስለዚህ በዚህ መሰረት አረፍተ ነገሮችን በቀላሉ አገጣጥመን ማንበብና መጻፍ እንችላለን። ለመጻፍ የግድ ክፍተት መጠቀም አለብን። ለማንበብም አንብቦም ለመረዳት የግድ ክፍተቶችን ማወቅ መቻል አለብን። የትኛው ጋር ነው አንብበን የምንቆመው፣ ድምጻችን የት ጋር ነው የሚቆረጠው፣ ወይም እረፍት የምናደርገው የትኛው ነው የሚለውን በደንብ እያየነ ማንበብና መጻፍ እንችላለን ማለት ነው።
በውስጥ መስመር መማር የምትፈልጉ እዚህ ጋር ባስቀመጥኩላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ይሆናል። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ ትምህርቱን መከታተል ትችላላችሁ። በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ አማርኛን አቀላጥፎ ማንበብና መጻፍ የምትችሉበትን ቅድመ ሁኔታዎችን አዘጋጅተን ጨርሰናል። ምዝገባ ላይ ነው የምንገኘው። እናንተም አዲስ ተመዝጋቢዎች ከሆናችሁ በዚህ ስልክ በመደወል ልትመዘገቡና ትምህርቱን ልትጀምሩ ትችላላችሁ። አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ ቸርን ሰንብት።